እኔ ሌላ ምንም አልላችሁም። ይሄን የመሰለው ወጣት ልጅ መሰቃየቱና በዚህ ደረጃ መንገላታቱ ያስደሰታችሁ ሰው ለምን ረዳው ብላችሁ ለምቀኝነት ያበቃችሁ ሰዎች የሱን ይስጣችሁ። ኩልሽሽት ብላችሁ እናንተ የሚያግዛችሁት ይሄ ልጅ የሚያስቀና አይደለም። የዛኔ ሽንት ቤት የሚያስወጣው አጥቶ ፀሐይ የሚያስሞቀው አጥቶ እቤት ውስጥ ተዘግቶበት መከራውን ሲያይ አንድ ሰው መጥቶ ጎኑ እስኪና ፀሐይ ሙቅ እስኪና ንፋስ ይምታህ እስኪና ብሎ አንድ እንጀራ አርቦሃል ብሎ አንድ እንጀራ ለቅልቆ ያላጎረሰ አሁን ሰው ሊረዳው ሰው ሊያግዘው ሲል አይ እንደዚህ ነው አይ ውሸቱን ነው ብሎ መምጣት ከይህ በላይ መቀኝነትና ሂስዲና አለ። ሂስዲና እኮ ነው የሚገርመኝ ማለት ነው። ከምናቀው ሰው ነው የሚጀምረው። እዛው አብረው ከበላው ካደከው ሰው ነው መቀኝነት የሚጀምረው እንጂ ይሄ ልጅ የሚቀናበት ነው። ቢበላውስ እንኳን የሐኪም ማስረጃ ይዞ እንደዚህ እንኳን ህመሙ በአይነት አይቶ እኮ ሊረዳ የሚገባ ወጣት ነው። ይብላው ባይታከምበትም እንክት አድርጎ ይብላው ቁጭ ብሎ ስንቱ እየበላ ለምን እነዛን አትከታተሉም? አጭበርብረው አቅጠፍጥፈው የሚበሉት ለምን እነዛን አጅዙ? እናት አባት የለውም የሚካር ነገር የለም። ባደጋ የሚሞቱ በምን የሚሞቱ እናቱንም አባቱንም አጥቷል። የዚህ ልጅ ስቃይ ለምን አይገባችሁ? የቲም ሆኖ ተሰቃይቶ ነው ያደገው። እኛ እንኳን የእናትና የአባታችንን እንጀራ ጎምዴን አርገን ስንት እንዋሻለን። ምን ነው እኛ እንዋሽ መላእክት ነን አላችሁ? ቢዋሽስ ጤና ብዙ ነገር ያጎላል። ጤና ብዙ ነገር ያስብላል። ጤና የማትፈልገውን ነገር ያስገባሃል። የተያዘ ሰው ብቻ ነው የሚያውቀው። ያልተያዘ ሰው አይገባው። ምድረ ደደብ ደነዝ ከካም ቦርኮ ስለሆናችሁ በሰው መቀበል ምንም ይበልምን። ይሄ ልጅ መርዳት የምትችሉና ማገዝ የምትችሉ ሰዎች እገዙት። በዚህ ልጅ የሚያሳዝን ልጅ ነው። ይህን የመሰለ ወጣት እንዲሆኑ መቅረቱ የሚያሳዝን እንጂ የሚቀናበት አይደለም ወላሂ።